ስለ ምልጃ ነው። 5 አይነት ምልጃዎች አሉ። የመጀመሪያው የክርስቶስ ኢየሱስ ምልጃ ነው። ሁለተኛው መንፈስ ቅዱስ ያማልዳል፣ በደንብ የምናየው ነው። ሶስተኛ ስለ አማኞች ስላላመኑ ሰዎች ይማልዳሉ በመጽሐፍ ቅዱስ። አራተኛው ስለ ቅዱሳን ምልጃ ነው። አምስተኛው ደግሞ አማኞች ስለ ራሳቸው ይማልዳሉ። ይህን ስፔሲፊካሊ የመጀመሪያውን ለማየት ሮሜ ምዕራፍ 8:34 ላይ ምን ይላል? የሞተው ይልቁንም ከሙታን የተነሳው በአብ ዘንድ ያለው ስለኛ ይማልደው ክርስቶስ ኢየሱስ። ስለዚህ ኢየሱስ ምን ተብሏል ማለት ነው? አማላጅ። ዕብራውያን ምዕራፍ 7:25 ምን ይላል? ዘወትር ስለ እነሱ ሊያማልድ ወደ ሰማይ መቅደስ ገባ ይላል። አንደኛ ጢሞቴዎስ ምዕራፍ 2:5 ላይ አንድ እግዚአብሔር አለና በሰውና በእግዚአብሔር መካከል አንድ አለ፣ እሱም ሰው የሆነው ኢየሱስ ክርስቶስ ነው። ኢየሱስ መካከለኛ ነው፣ አማላጅ ነው። በዚህ አያሻማም። ስለዚህ የኢየሱስ ክርስቶስ ምልጃ ታዲያ አሁን ከምትላቸው 4ቱ ምልጃዎች ጋር አንድ ነው? ኖ፣ እሱ ኦነር ነው፣ መስተካከያ የሌለው ነው፣ የደም የሆነ ክህነት ነው፣ ምልጃ ነው። ነው ዕብራውያን ምዕራፍ 8 ሲናገር የምንነግራችሁ ዋና ነገር ይሄ ነው። በሰማያት በግርማ ያለፈ ታላቅ ሊቀ ካህናት ይላል። በግርማው ቀን የተቀመጠ የጨረሰ። ሁለተኛው ሲባል ሮሜ ምዕራፍ 8 ቁጥር 26 ላይ እንዴት እንደምንጸልይ አናውቅም ይላል። እንዴት እንደምንጸልይ አናውቅም፣ መንፈስ ቅዱስ ግን በእኛ ውስጥ በማይነገር መቃተት በእኛ ውስጥ ሆኖ ይቃታ ይላል። ላንብበው 26 ሮሜ ምዕራፍ 8:26 እንዲሁም ደግሞ መንፈስ ድካማችን ያግዛል፣ እንዴት መጸለይ እንደሚገባን አናውቅም፣ መንፈስ ቅዱስ በቃላት ሊነገር በማይችል መቃተት ለእኛ ይማልድልናል። ስለዚህ መልጃም ይላል። መልጃ ምንድነው ፍቺው ሲባል ማስታረቅ ወይ መለመን። ታዲያ የኢየሱስ ክርስቶስ መልጃ መለመን ነው የሚል ጥያቄ ከነሳ አይደለም። ኢየሱስ አሁን አብጋ ሆኖ አብቀኝ አይደለም፣ በአብቀኝ ተቀምጧል። እንደዚህ አቦ እያለ አይደለም የሚለምን። ኢየሱስ አማላጅ ነው ብለን ስናስተምር በደም የሆነ ምልጃ ኢየሱስ ጌታ። ለምን ካላችሁ በዮሐንስ ወንጌል ምዕራፍ 16 መሰረት እኔ ከዚህ በኋላ ስለእናንተ መለምን አይምሰላችሁ አላቸው ደቀ መዛሙርቶች። ኢየሱስ አይለምንም። አሁን በዚህ ፈራጅ ነው ማለት መለኮት ነው፣ ፍጹም ሰው ፍጹም አምላክ ነው። ስለዚህ አብን ሳብ የሚለምነው የዛኔ ቀራንዮ በፈሰሰው ደም፣ በዛ ደም በኩል ይታይልናል። ኢየሱስ ጌታ ነው። ደሙን ነው አብ የሚያየው። የምንታረቀው በደሙ በኩል እንጂ አሁን ሊትራሊ እኔ አሁን እዚህ ለአንድ ሰው ብጸልይ እየማለድኩ ነው ማለት መለመን መጸለይ ስለሆነ ልክ እኔ እንደምጸልዩ ከአብ ጋር ለኢንተርፕሬቴሽን የሚያደርገው በዛኔ በጎልጎታ ላይ በፈሰሰው በደም በኩል ይማልድናል። ኢየሱስ ጌታ ነው። ስለዚህ አሁን በኦርቶዶክስ ተዋህዶ በካቶሊክ ውስጥ ያሉ ስለ ኢየሱስ ክርስቶስ ምልጃ ሲነግሯችሁ ኢየሱስ እኮ አሁን ይሏቸዋል ፈራጅ ብቻ ነው ማለትም አምላክነት ሰውነትን ውጧል ብሎ የሚሉ የሚያምኑ ስላሉ አምላክነትና መለኮት ግን አልተዋወጠም። ፍጹም ሰው ፍጹም አምላክ ነው፣ አሁንም ዋን ዘ ፎሬቨር የሚቀጥለው። ስለዚህ በሰውነቱ ይማልዳል፣ በአምላክነቱ ይፈርዳል። ምን ነው ኢየሱስ ፈራጅ ነው? አዎ ይፈርዳል። ኢትስ ዲቫይን አምላክ ነው። ባይ ዲፎልት ደግሞ ኢየሱስ ምንድነው? ፍጹም ሰው ነው። ስለዚህ በሰውነቱ ምን ይላል? ይማልዳል። በሰውነቱ ስንል ግን አሁን የለመነ ኖ የዛኔ በፈሰሰው በቀራንዮ ደም በኩል ይማልድናል። እነሱ የሚያነሱት ደግሞ አናሎጂ አለ። ማርያም ትማልዳለች፣ ቅዱሳን ምለው የሚሉት ሁለተኛ ቆሮንቶስ ምዕራፍ 9 ላይ ያለው ሁለተኛ ቆሮንቶስ ምዕራፍ 9 14 ላይ ቅዱሳን ይማልዳሉ የሚል ቃል አለ። ቅዱሳን ኢኒሴንስ ግን እያለ ያለው ወደዚህ መቄዶንያ ሰዎች፣ የቆሮንቶስ የፊልጵስዩስ ሰዎች፣ ኢየሩሳሌም ጉባኤ ያሉት ክርስቲያኖች ሲቸገሩ ጎፈንድሚ ያደርጉ ነበር። የኢየሩሳሌም ጉባኤ ለቆሮንቶስ ሰዎች፣ የቆሮንቶስ ሰዎች ለአካያ ሰዎች ልክ ሲቸገሩ እርዳታ ያዘጋጁ ነበር። ያን እርዳታ የተረዱ ሰዎች የቆሮንቶስ ሰዎች ምን አሏቸው? ማለዱላቸው። ስለተደረገላቸው ቸሮታ፣ ስለ መልካም ነገር ማለዱላቸው። ቅዱሳን ማልደዋሉ። ከምን አንግል ሲባል ጎፈንድሚን ገንዘብ ስለረዷቸው። እሷን ጥቅስ ይዙና ማርያም ታማለለች ይላቸዋል። ኢየሱስ ጌታ ቅዱሳን ሚል ስለተገኘ ማርያም ታማለለች፣ መላእክት ያማለሉ ብላም ይሏቸው። ዮሐንስ ወንጌል ምዕራፍ 2 ለሚሄደው ያ በቃና ዘገሊላ ላይ የተደረገው የወይን ጠጅ አለ አይደል? አልቆባቸዋል አለች። ጊዜ አልደረሰም ማለት። ስለዚህ እኮ ማርያም አማላጅ ናት። ሊትራሊ እኮ ቃል የላቸው ግን ሄዳ የወይን ጠጁ አልቋል አለችው። ስለዚህ አማለደች ይላቸዋል። ኢየሱስ ጌታ ነው። ስለዚህ ቅዱሳን አያማልዱም፣ ማርያም አታማልድም። በዚህ አጋጣሚ እዚህ ጋር በሁለተኛ ቆሮንቶስ ምዕራፍ 9 እናስገባቸው እንኳን ከተባለ በሕይወት እያሉ እነዛ ሰዎች ስለተደረገላቸው ቸሮታ እነዛ ቅዱሳን ከማለዱ በሕይወት እያሉ ላደረጉት ነገር ማልደው ሊሆን ይችላል። ከሞተ በኋላ ግን ሰው አማላጅ ሊሆን አይችልም። ኢየሱስ ጌታ መላእክት ይማልዳሉ የሚል ደግሞ አንድ ቃል ለመጻፍ ነው። አንድ ቃል ነው ማለት ኢየሱስ ጌታ ነው። ሁለተኛ መንፈስ ቅዱስ ይማልዳል አለ። ከምን አኳያ? እንዲሁም መንፈስ ድካማችን ያግዛል፣ እንዴት መጸለይ እንደሚገባን አናውቅም፣ መንፈስ ግን በቃላት ሊነገር በማይችል መቃተት በእኛ ውስጥ ይማልዳል። ቃሉን ያሳያችሁ። ስለዚህ መንፈስ ቅዱስ ምን ተባለ? አማላጅ ተባለ። የመንፈስ ቅዱስ ምልጃ ግን ከምን ጋር ነው ሲባል እንደ ክርስቶስ ኢየሱስ ከደም ጋር የተያያዘ አይደለም፣ መካከለኝነት አይደለም፣ በእኛ ውስጥ ሆኖ አይደለም። በእኛ ውስጥ ታትመዋል አይደል? ቅድም ያልኳችሁ ኤፌሶን ምዕራፍ 1 ላይ በመንፈስ ቅዱስ ማለት ታትማችኋል፣ የርስታችሁ መያዣ ነው።
ሁለተኛ ቆሮንቶስ ምዕራፍ 6 ሲናገረው እናንተ የሕያው እግዚአብሔር ቤተ መቅደስ ናችሁ፣ ስለዚህ በእኛ ውስጥ ሆኖ መንፈስ ቅዱስ ይማልዳል የሚል ፍቺ አለው። ሶስተኛው አማኞች ላላመኑ ሰዎች የሚማሉት ምልጃ አለ። እዚህ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ እንደዚህ ይላል፣ እንዲሁም አስቀድማችሁ ልመናን፣ ጸሎት፣ ምልጃና ምስጋና ለሰዎች ሁሉ፣ ለነገስታት፣ ለባለስልጣናት ሁሉ እንዲደረግ አሳስባለሁ። ምልጃ የሚል ቀረን ለማን ሲባል ለሰዎች ሁሉ፣ ለነገስታት፣ ለባለስልጣናት፣ እኛ አማኞች ለሰዎች እንድንማልድ መጽሐፍ ቅዱስ ይናገራል። ሶስተኛው ምልጃ እኛ ለሰዎች፣ ለነገስታት፣ ለባለስልጣናት፣ ለሌሎች የምንማልደው ምልጃ እንደሆነ ይናገራል። ከዛ ባለፈው ሁለተኛ ቆሮንቶስ ምዕራፍ 5 ላይ የሚናገረው ንግግር አለ። ዓለምን ከእግዚአብሔር ጋር ታረቁ ምንልበት የማማለድ አገልግሎት አለ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ጀምሮ እንደዚህ ይላል፣ ይህ ሁሉ ከእግዚአብሔር ነው፣ እርሱ በክርስቶስ አማካኝነት ከራሱ ጋር አስታረቀን፣ የማስታረቅንም አገልግሎት ሰጠን። እግዚአብሔር በክርስቶስ ዓለምን ከራሱ ጋር እንዲያስታርቅ የሰዎችን በደል አይቆጥርባቸውም ነበረ፣ እኛም የማስታረቅን አገልግሎት አገኘን ካለ በኋላ 20 ላይ ስለዚህ እኛ የክርስቶስ እንደራሴዎች ነን፣ እግዚአብሔር በእኛ አማካይነት ጥሪውን ያቀርባል፣ እኛም ከእግዚአብሔር ጋር ታረቁ ብለን በክርስቶስ እንለምናቸዋለን፣ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱ ስለኛ ኃጢአት አደረገው እያለ ይሄዳል። በ54ቱ ላንብብላችሁ። በ54ቱ ትርጉም እንደዚህ ይላል። ሁለተኛ ቆሮንቶስ ምዕራፍ 5 ላይ እንማልዳለን የሚል ቃል ሊትራሊ ያለ። ሶስተኛው መማለድ እኛ ለነገስታቶች፣ እኛ ደግሞ ለአላመኑ ሰዎች ከእግዚአብሔር ጋር ታረቁ ብለን ማስታረቅን ምልጃ እንደምንሰጥ ይኸው ከ18 ጀምሮ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 እንደዚህ ይላል። በአዲሱ በ54ቱ ትርጉም ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅን አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔርን በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበረ፣ በእኛም የማስታረቅ አገልግሎት አኖረ። እንዲህም እግዚአብሔር በእኛ እንደሚማልድ ይላል። ኢየሱስ ጌታ። በዚህ በ54ቱ ትርጉም ሁለተኛ ቆሮንቶስ ምዕራፍ 5 20 ላይ እንደዚህ ይላል፣ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ስለዚህ በእኛ እንደሚማልድ ይላል። ስለዚህ እኛ ለነገስታቶች፣ እኛ ለባለስልጣን፣ ከዛ ባለፈ ደግሞ ዓለም ውስጥ ያሉትን ከአብ ጋር ታረቁ ብለን እምንማልድ ሆነን ገብተናል ማለት ነው። የመጨረሻው አራተኛው ቅድም እንዳልኳችሁ ስለ ቅዱሳን ምልጃ ነው። ማርያም መላእክት ያማላል የሚሉበት ሁለተኛ ቆሮንቶስ ምዕራፍ 9 ላይ ያለውን ቃል ነው። እሱ ቃል እንዳልኳችሁ ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 ላይ ያለ ቃል ነው። ላንብበው። እንደዚህ ይላል። አራተኛው ስለ እናንተ በሚጸልዩበት ጊዜ ከእግዚአብሔር ከተሰጣችሁ ታላቅ ጸጋ የተነሳ ይናፍቋችኋል ይላል። እኛ ደግሞ በ54ቱ ትርጉም እዚህ ጋር 9:14 እንደዚህ ይላል፣ ራሳቸውንም ስለ እናንተ ሲያማልዱ ይላል። እነማን ሲባል እነዚህ በጎ ነገር የተደረገላቸው ሰዎች ራሳቸውንም ስለ እናንተ ሲያማልዱ በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋቸዋል። ሲያማልዱ ይቃላል። ይሄንም ቃል ይዙና የሚያማልዱት ማነው ሲባል ቅዱሳን። የየትኛው ቅዱሳን? የቆሮንቶስ ቅዱሳን አማልዱ። ስለምን? ስለተደረገላቸው በጎ ነገር። አካያ፣ ኢየሩሳሌም ጉባኤ፣ ቆሮንቶስ ጎፈንድሚ ይደራረጉ ነበር ሲቸገሩ። ከዛ እንግል የተደረገላቸው ሰዎች ስለተደረገላቸው ነገር ይማልዱ ነበር። መማለድ ምን ማለት ነው? መለመን ስለሆነ ይህን ጥቅስ ይዞ ማርያም ታማልዳለች፣ ቅዱሳን ታማልዳለች ይላሉ። ነገር ግን እዚህ ጋር ስለተደረገ ጎፈንድሚና መልካም ነገር ነው ምልጃ የሚናገር። የመጨረሻው እዚህ ፊልጵስዩስ ምዕራፍ 4 ላይ አማኞች ለአማኞች ይማልዳሉ ለራሳቸው። ቁጥር 6 ላይ እንደዚህ ይላል፣ በነገር ሁሉ በጸሎትና በመልጃ ከምስጋናም ጋር ልመናችሁን በእግዚአብሔር ፊት አቅርቡ እንጂ ስለ ማንኛውም ነገር አትጨነቁ። ስለዚህ ምን እያለን ነው? በጸሎትና በመልጃ ራሳችሁ ለራሳችሁ ትማልዳላችሁ፣ ኢኒሴንስ ትለምናላችሁ እያለን ነው ማለት ነው። ኢየሱስ ጌታ ነው። ምልጃ የሚለውን 5 አይተናል። የመጀመሪያው ስለ ኢየሱስ ክርስቶስ ምልጃ አይተናል። ሮሜ ምዕራፍ 8 ላይ፣ ዕብራውያን 7:25፣ አንደኛ ጢሞቴዎስ ምዕራፍ 2:5 ስለ መንፈስ ቅዱስ ምልጃ አይተናል። ሮሜ ምዕራፍ 8 ቁጥር 26 ላይ ስለ አማኞች ስላላመኑ ሰዎች ምልጃና ስላላመኑ ሰዎች ስለ ነገስታት፣ ስለ ባለስልጣናት መጸለይን መለመን አይተናል። አራተኛ ስለ ቅዱሳን ምልጃ ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 ላይ አይተናል። አምስተኛ አማኞች ስለ ራሳችን ምንማልደው ምልጃ በፊልጵስዩስ ምዕራፍ 4 ቁጥር 6 መሰረት አይተናል ማለት ነው። ዛሬ የተማረው ትምህርት ከሞላ ጎደል ይሄን ይመስላል። ስለ ልሳንና 5 አይነት ምልጃዎች አሉ ሚል ትምህርት ተምረናል ማለት ነው። ተባረኩ። ኢየሱስ ጌታ ነው።